እናንተ ይሁን በዓለም ዙሪያ ያላችሁ የሰው ልጆች በሙሉ የእጁ ፍጥረት የሆናችሁ በያላችሁበት በዓለም ዳርቻ ሁሉ የክርስቶስ ሰላም ይብዛላችሁ። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሆኖልኛል። የሰላም አምላክ እግዚአብሔር ስሙ ይባረክ። እጅግ በጣም ሁሌ በጣም ሳልናገረው የማልፈው በጣም የምወደው ቃል ነው። ኢሳይያስ 9 ላይ ሲናገር ድንቅ መካር ኃያል ይለዋል እና የሰላም አለቃ የዘላለም አባት ይለዋል። ሃሌሉያ! ክብር ለእግዚአብሔር ይሁን። አያችሁ፣ ሕፃን ልጅ ተወልዶልናል፣ ደስ በጫንቃው አለቅነት ሁሉ በጫንቃው ላይ ነው ካለ በኋላ ከዛ በኋላ ድንቅ መካር ኃያል ይለዋል። ኢየሱስ ጌታ ነው እና ደግሞ የሰላም ሁሉ አለቃ ደግሞ የዘላለም አባት ነው እሱ። ስለዚህ ከሰላሙ እግዚአብሔር የተነሳ ሰላሜ በስቶልኝ፣ ረፍቴ በስቶልኝ፣ ዛሬም ደግሞ ደስ እያለኝ የከበረውንና የተወደደውን ሕያው የሆነውን ሁልጊዜ እኔና እናንተን በምክሩ በተግሳጹ እያቀናን ልባችን እየደገፈ ወደ እውነትና ወደ ጽድቅ እንድንሄድ ለመልካም ስራ ልባችን እንዲዘጋጅ የሚያደርገውን የከበረውን ዘመን ወቅት የማይሽረውን ሃሌሉያ የዘላለምን ቃል ይዤላችሁ መጥቻለሁ። እግዚአብሔር ቃል ሲናገር ምድርና ሰማይ ያልፋሉ አለ፣ ቃሌ ግን አያልፍም አለ። ይሄ የእግዚአብሔር ቃል የማያልፍ ነው፣ ዘላለማዊ ነው፣ ደግሞ ሕያው ነው፣ ደግሞ የሚሰራ ነው። አያችሁ፣ ክብር ለእግዚአብሔር። ስለዚህ ነው ልቤ ሙሉ ሆኖ ደስ እያለኝ ወደ እናንተ እግዚአብሔርን ቃል ይዤ የመጣው። ክብር ለእግዚአብሔር ይሁን። በእውነት በመልካም መንገድ እያያችሁ ኮሜንት የምትሰጡኝ፣ የምታበረቱኝ፣ እንዲሁም ደግሞ የምትጸልዩልኝ ሁላችሁ ጌታ ኢየሱስ ዘመናችሁን ይባርከው። ተባረኩ። የምትባርኩኝ ባርኮታችሁን ይኸው አሜን ብዬ ተቀብያለሁኝ። ምክንያቱም እግዚአብሔር ለአብርሃም ቃል ገብቶለታል። የምትባርከውን እባርካለሁ፣ የምትረግመውን እረግማለሁ ብሏል። ስለዚህ ባርኮታችሁን አሜን ብዬ ተቀብያለሁ። እግዚአብሔር ይባርካችሁ። አሁን ደግሞ በኮሜንት በአስተያየት ከጎኔ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ልገሰጽ ልመከር ፈቃደኛ ነኝ። አንዳንዳቻችሁ ደግሞ ጥያቄ የምትጠይቁኝ በቪዲዮ ላይ ያያችሁ እየሰማችሁ ቪዲዮ የምትጠይቁኝ ደግሞ ሪፕላይ ያልኩኝ እኔ ጥያቄውን እመልሳለሁኝ። ስመልስላችሁ ደስ ብሏችሁ ደግሞ የምትባርኩኝ አላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይራራላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። እግዚአብሔር ጠላቶቻችሁን ይዋጋላችሁ። እግዚአብሔር ቁርባናችሁን ይቀበላችሁ። ጸሎታችሁን ይስማችሁ፣ ሰምቶ ደግሞ ይመልስላችሁ። በክርስቶስ ኢየሱስም ከክፉ ሁሉ እግዚአብሔር ይጠብቃችሁ። እግዚአብሔር ከምንም በላይ በመገኘቱ በአብሮነቱ በህልውናው ይባርካችሁ። በቃ ደስ ያሰኛችሁ። አያችሁ፣ ዳዊት አንድ ነገር አለ፣ እግዚአብሔርን አሰብኩት ደስም አለኛል። አያችሁ፣ እግዚአብሔርን ማሰብ እግዚአብሔርን መፈለግ ራሱ ደስ የሚያሰኝ ነገርና በዚህ ደስታ እግዚአብሔር ይባርካችሁ። ዓለምን ዙሪያችን ያለውን ነገር በቃ ጆሮ ከሰጠን ብዙ የምንሰማቸው ነገሮች አሉ። አያችሁ፣ ስለዚህ እግዚአብሔርን ቃል ሲናገር ዓይን ከማየት ጆሮን ከመስማት አይጠግብም አለ። ኢየሱስ ጌታ ነው። ስለዚህ እንስማ ካልን ብዙ የሚሰሙ እነዛ ግን የምንሰማቸው ነገሮች ልባችን የሚያወሩ ናቸው፣ የሚያሳዝኑ ናቸው፣ ወይ ፍርሃት የሚለቁብን ናቸው፣ ወይ ደግሞ የሚያስጨንቁን ናቸው። የእግዚአብሔር ቃል ግን ወገኖች የሚፈውስ ነው። የእግዚአብሔር ቃል ግን ያስጠና። ለዚህ ኢሳይያስ ላይ አጽናኑ ህዝቤን አጽናኑ ይላል እግዚአብሔር ቃል። አያችሁ፣ ስለዚህ ይሄ የእግዚአብሔር ቃል በሰማን ቁጥር እንታነጻለን፣ እንገሰጻለን፣ እንመከራለን፣ እንፈወሳለን። አያችሁ፣ ስለዚህ ነው ቃሉ ላከ ፈወሳችን ብላ። አያችሁ፣ ቃል በተላከ ቁጥር ቃል በተሰማ ቁጥር ቃሉ ፈውስን ያመጣልናል። የአእምሮ ፈውስ ቢሆን፣ የአካል ፈውስ ቢሆን፣ የአመለካከት ፈውስ ቢሆን፣ የትኛውንም ፈውስ ይፈውሰናል ቃሉ ማለት ነው። ክብር ለእግዚአብሔር ይሁን። ምክንያቱም የእግዚአብሔር ቃል ፓወርፉል ስለሆነ ኢየሱስ ጌታ ነው። ክብር ለቃሉ ባለቤት ለእግዚአብሔር ይሁን። አሜን አሜን፣ ሃሌሉያ። ኢየሱስ ጌታ ነው እና ዛሬ ስለ ጥበብ ነው እና ጥበብ ሁለት አይነት ጥበብ እንዳለ ያዕቆብ 3 ላይ ይናገራል እግዚአብሔር ቃል። አንደኛይቱ ጥበብ የላይኛ ጥበብ እንደሆነች፣ ሰላም ደስታ ያለባት እንደሆነ፣ ሁለተኛው ጥበብ ደግሞ ከአጋንንትና ከስጋ እንደሆነ እግዚአብሔር ቃል ይናገራል እና እዚህ ምሳሌ ላይ ስለ ጥበብ በቃ የተጻፈው በጣም ውስጥ የነካ ወገኖቼ። ጥበብ ለሰው ልጅ አስፈላጊ ነው። አያችሁ፣ ቤት በጥበብ ይሰራል በማስተዋል ያልቃል እግዚአብሔር ቃል ሲናገር ምሳሌ ላይ እና ጥበብ ለስራችን ጥበብ ያስፈልገናል። ትዳራችን ጥበብ ያስፈልገናል። ልጆቻችንን በአግባቡ ለማሳደግ ጥበብ ያስፈልገናል። ከሰዎች ጋር ለመኖር ጥበብ ያስፈልገናል። ለእውቀታችን ጥበብ፣ ለየትኛውም እንቅስቃሴ፣ ለየትኛውም ህይወታችን ጥበብ ለሰዎች አስፈላጊ ነው ወገኖቼ እና ሁልጊዜ ጥበብን ብንፈልጋት ጥበብ ራሷ ትመራለች። የሚገርማችሁ ነገር እንደዚህ ይላል በክርስቶስ ኢየሱስም አነባለሁ። ምሳሌ 3 ከ13 እስከ 19 ያለውን ቃል ነው ማነብላችሁ። እንደዚህ ይላል፣ ጥበብን የሚያገኛት ማስተዋልንም ገንዘቡ የሚያደርጋት ሰው ብሩክ ነው ይላል። አያችሁ፣ ምን
ጥበብን የሚያገኛት እንደገና ደግሞ ማስተዋልን ገንዘቡ የሚያደርጋት ሰው ብሩክ ነው ይላል። ሲጀምር የጥበብ መጀመሪያ ምንድነው? እግዚአብሔርን ማፍራት ቅዱሱንም ማወቅ ይላል። ምሳሌ 1:7 ላይ አይላችሁ? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔር የሚፈሩ ሰዎች እነሱ ጥበበኞች ናቸው። አያችሁ? ከዛ በኋላ እርሷ ከክብር ይልቅ ትርፍ የምታመጣ አያችሁ? ጥበብ ጌቷ የእግዚአብሔር ጥበብ ከላይ የሆነችው ጥበብ ከእርሷ ከክብር ይልቅ ትርፍ የምታመጣ ከወርቅም ይልቅ ጥቅም የምታስገኝ ናትና ጥበብ ወገኖች አያችሁ። ከዛ በኋላ ደግሞ ምን ይላል? ከቀይ ዕንቁ ይበልጥ ውድ ናት እቺ የእግዚአብሔር ጥበብ አያችሁ። ከቀይ ዕንቁ እንግዲህ ከዕንቁ በላይ እኛ ውድ የምንለው ነገር የለም አይደለ? ግን እቺ ጥበብ ግን ከቀይ ዕንቁ በላይ ውድ ናት አለ። አያችሁ አንተ ከምትመኘው ሁሉ የሚስተካከላትም የለም። አያችሁ እኛ በምድር ላይ ምናልባት አሁን መኪና፣ ቤት፣ ባለጠግነት፣ መታወቅን፣ እውቅናን፣ ፌመስ መሆንን በቃ ብዙ በምድር ላይ የምንመኛቸው የምንፈልጋቸው ነገሮች በቃ ቢሆኑልን ብለን ውስጣችን ጠዋት ማታ የሚጓጓላቸው ነገሮች አሉ። ግን የእግዚአብሔር ቃል ሲናገር እናንተ እነዚህ ከምትፈልጓቸው ነገሮች በላይ ጥበብ ትበልጣለች አለ። አይገርማችሁ? እናንተ ከምትሹት፣ ከምትመኙት፣ ከምትፈልጉት ነገር ከምትደግሙበት ጉዳይ ይልቅ ይሄ ጥበብ ይበልጣል። ጥበብ ደግሞ የሚገርማችሁ ነገር ላንብብላችሁላችሁ። የሚስተካከላት የለም ካለ በኋላ በቀኝ እጇ ረጅም ዕድሜ አለ። ጥበብ ያለው ሰው ረጅም ዕድሜ ይሰጠዋል። አያችሁ። ከእንደገና ደግሞ በግራ እጇም ሀብትና ክብር ይዛለች። ጥበብ አያችሁ። ለካ ጥበብ ያለው ሰው ባለጠግነትም ቢሆን ዕድሜም ቢሆን ክብርም ቢሆን ሞገስም ቢሆን መሰማትም ቢሆን እውቅናም ቢሆን የሚሰጠው ለካ ይሄ የእግዚአብሔር ጥበብ ነው ወገኖች። አያችሁ። ስለዚህ ምን አለ? በቀኝ እጇ ረጅም ዕድሜ አለ፣ በግራ እጇም ሀብትና ክብር ይዛለች። ጥበብ። የሚገርማችሁ ነገር ደግሞ 17 ላይ መንገዷ ደስ የሚያሰኝ ነው፣ ጎዳናዋ ሁሉ ሰላም ነው። አይገርማችሁ? ጥበብ መንገዷ ምን ያለ ነው? ደስ የሚያሰኝ ነው፣ ጎዳናዋ ሁሉ ደግሞ ሰላም ነው ይላል። ኢየሱስ ክርስቶስ ጌታ ነው። ከዛ 18 ላይ ለሚያቅፏትም የሕይወት ዛፍ ናት። ጥበብ ጥበብ የእግዚአብሔር ጥበብ ወገኖቼ፣ የሰማይ የላይኛዋ ጥበብ ለሚያቅፏት፣ ለሚፈልጓት፣ ለሚመኟት፣ ለሚሿት ምንድናት አለ? የሕይወት ዛፍ ናት አለ። ከሷ ሕይወት አለ፣ ከሷ ፍሬ አለ የሚበላ የሚይዟትም ይባረካሉ። አያችሁ እቺ ጥበብን የሚይዟት እነሱ ደግሞ ይባረካሉ፣ ይሰፋሉ፣ ይበለጽጋሉ። ጥበብን። ከዛ በኋላ እግዚአብሔር በጥበብ ምድር መሰረተ፣ በማስተዋል ሰማያትን በየስፍራቸው አጸና ይላል። ክብር ለእግዚአብሔር ይሁን። አያችሁ ጥበብ በቃ እቺ የእግዚአብሔር ጥበብ የላይኛይቷ ጥበብ ወገኖቼ፣ ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስም በእውነት ባለንበት ስፍራ እንዴት መኖር እንዳለብን፣ እንዴት መግባት መውጣት እንዳለብን፣ የምንሰራ ስራዎቻችን እንዴት መስራት እንዳለብን፣ ከሰዎች ጋር እንዴት መኖር እንዳለብን፣ ትዳር ያለን ትዳሮቻችንን፣ የትዳር አጋሮቻችን እንዴት በጥበብ መያዝ እንዳለብን። የሚገርማችሁ ምሳሌ 14 ላይ ጥበበኛ ሴት ቤቷን ትሰራለች ይላል፣ ሰነፍ ሴት ግን በገዛ እጇ ቤቷን ታፈርሳለች ይላል። አያችሁ። ስለዚህ ጥበብ አያችሁ፣ ቤት በጥበብ ይሰራል፣ በማስተዋል ደግሞ ይጸናል። አያችሁ። ስለዚህ ጥበበኞች፣ ስለዚህ እግዚአብሔር ቃል ሲናገር ኤፌሶን ላይ ተላሎች አትሁኑ፣ ሞኞች አትሁኑ፣ ጥበብ እንደሌላቸው አትሁኑ፣ እንዴት መመላለስ እንዳለባችሁ እወቁ ይላል። በምንድን ነው የምናውቀው? በጥበብ። ይቺ ጥበብ ደግሞ የእግዚአብሔር ሐሳብ ምን እንደሆነ ደግሞ የምናውቅባት መንገድ ናት። አያችሁ። ሰው አንድ ጥበበኛ ሲሆን የእግዚአብሔርን ጊዜ ያውቃል፣ የእግዚአብሔርን ሰዓት ያውቃል፣ የእግዚአብሔርን ደስ የሚያሰኘውን ነገር ለይቶ ያውቃል። ወገኖቼ እግዚአብሔር በእውነት ጥበብን ይስጠን። በጥበብ በማስተዋል እግዚአብሔር ይሙላን ሁላችንንም በክርስቶስ ኢየሱስ ስም ሃሌሉያ። ቪዲዮ እንዳይረዝምባችሁ አጠር እያረኩኝ በሌላ ቪዲዮ እመጣለሁኝ። ምክንያቱም ስለ ጥበብ ነው ያወራው። ጥበብ ምን ያህል ዋጋ እንዳላት፣ ጥበብን እንዴት መፈለግ እንዳለብን እና ደግሞ ጥበብ የሌለንስ ምን እናድርግ ደግሞ ካለን ደግሞ እግዚአብሔር ደግሞ የሚለን ቃል አለ። ሃሌሉያ። ስለዚህ እሱን ደግሞ የሚቀጥለው ቪዲዮ ደግሞ እናገራለሁኝ። አሁንም አብሮነታችሁ አይለየን። እወዳችኋለሁ። ተባረኩ፣ ተከናወኑ።